የአባታችን የአቡነ ኪሮስ ወርሃዊ እንዲሁም በዚች ቀን ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላም አደረሳችሁ አደረሰን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ ከዚህ በመቀጠል የአባታችን የአቡነ ኪሮስ በወርሃ ግንቦት 8 የሚነበብ ድርሳኑን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን ለዘላለሙ አሜን። በሦስተኛውም ቀን ሁለቱ ሰዎች በገዳማውያን መነኩሳት አምሳል ወደ እርሱ ሲመጡ አየ። ፊቱንም በትምህርተ መስቀል አማትቦ የፊተኛውንም አይቶ ይህ ጋኔን ነው፣ ይህም የኋለኛው አለቃ ዲያብሎስ ነው፣ ዛሬ መጡ አለ። ከሩቅም ጠርቶ እናንተ ወንድሞቼ ከወዴት ናችሁም አላቸው። ሰብአ ከሚባል ገዳም ነን አሉት። ወዴትስ ትሄዳላችሁም አላቸው። ወደ አባ ኪሮስ ነውም አሉት። በማን ታመልካላችሁም አላቸው። በአብ በወልድ በመንፈስ ቅዱስ ስም እናመልካለን እንልልሃለንም አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነውም አላቸው። የአባ ሐሪ ልጁ ነው አሉት። እናቱስ ማን ትባላለች አላቸው። እነርሱም ቅድስት ድንግል ማርያም ናትም አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናችሁም አላቸው። እነርሱም ተቆጥተው ወንድም ለምን ትፈትነናለህ አሉት። እርሱም እንዲህ እንዳደርግ ትእዛዝ አለብኝናም አላቸው። እርሱም እኛ ምን ጎዳን? ብቻ አባ ኪሮስ ያለበትን ንገረንም አሉት። አባታችን አባ ኪሮስም ስለምን ትሹታላችሁም አላቸው። ከእርሱ ጉዳይ ያለንና ነው አሉት። እርሱም በስም እኔ ነኝም አላቸው። አባታችንም አባ ኪሮስም አዋህዶ ወደ እናንተ በመጡ ጊዜ እንደዚህ ላትፈትኑ ሃይማኖታችሁንም ላትመረምሩ ወደ ቤታችሁ ወደ ማኅበራችሁም አታስገቧቸው አለ። ሰይጣን ለማሳት መነኮሳት መስሎ ይመጣልናም አላቸው። እነዚያም ቅዱሳን አባታችንን ይቅር በለንም አሉት። ወደ ወንዝም ወስዶ እግራቸውንና እጃቸውን አጠባቸው፣ በባቱ ውኃ የለምና። ሁለቱንም ዋሻዎች አሳይቶ በእነዚህ ውስጥ እደሩም አላቸው። እነርሱም እርሺ፣ ነገር ግን በጸሎት አትርሳንም አሉት። አባታችን አባ ኪሮስም ጌታችን ይባርካችሁ ከክፉ ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደትንም ሰገደ። አቤቱ አገልጋይህን ይቅር በለው፣ በይቅርታም ብዛት ኃጢአቱን ይቅር በለው፣ በአንተ ደም በሥጋውና በነፍሱም ፈጽመ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻ ድረስም ጸለየ። ድግመኛም ስለነዛ ስለተራቡ እንግዶች ምን አቀርብላችኋለሁ አለ። ከዚህም ከሰጠኝ ከሰማያዊ ኅብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ሥጋዬን ለአንበሳ እንድትሰጡብኝ እፈራለሁ አለው። አቤቱ ጌታዬ ኢየሱስ ክርስቶስ የማደርገውንም ግለጽልኝ አለ። ይህንንም እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባታችን አባ ኪሮስ ምን ያሳዝንሃልም አለው። ይህንንም ብሎ 2 ሰማያዊ ኅብስት ለሁለቱ 2ም ጽዋ ሰጠው። ይህንንም ለእነዚያ እንግዶች ስጣቸው፣ አንተ ግን የቀድሞ ኅብስትን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻ ድረስም ጸለየ። ወደ እነዚያ ቅዱሳንም ሂዶ ያን ሰማያዊ ኅብስትና ያን ሰማያዊ ጽዋም ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ አገር አመጡልኝም አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎውን ዋጋ ይስጥህም አሉት። አባታችንም አባ ኪሮስ ወደ በዓቱ ገብቶ በዚያ አደረ። በማግስቱም ወደ እነርሱ ሂዶ ሰላምታም ሰጣቸው። የሰጠዋችሁ ራታችሁ አለቀ አላቸው። እነርሱም አቤት ሆይ ብለው ከግማሹ በቀር ሳይበሉ ኅብስቱንም አሳዩት። አባታችንም አባ ኪሮስ አድንቆ ጾሙ በአባታችሁ ይበቃችኋል አላቸው። ለምን አልበላችሁም አላቸው። እነሱም አባታችንስ መብላትስ በልተናል፣ የጻድቃን በረከት ጥቂት ይበቃናልና አሉት።
በዚያም 3 ቀን ቆዩ። እንዴት እንደነበሩም ለአኗኗራቸው ለአባታችን ለአባ ኪሮስም ነገሩት። አባታችንም አባ ኪሮስ አጋንንትን ጠርቶ ወደ እነሱ ወደ ቅዱሳኑ እንዳይቀርብ በእግዚአብሔር ስምም አወገዛቸው። እነዚያንም ቅዱሳን ከዛሬ ጀምሮ ክፉ ነገር አያገኛችሁ፣ በሰላምም ወደ በዓታችሁ ሂዱም አላቸው። ከዚህም በኋላ አባታችን አባ ኪሮስ ተነስቶ ሊሸኛቸውም ወደ እነርሱ ሄደ። አባ ኪሮስም ከዛሬ ጀምሮ እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋውም ከሰባተኛው እጅ ከህብሰቱ ግማሽ በቀር ሳይበሉ ያንን ህብስትና ያንን ጽዋም አሳዩት። አባታችን አባ ኪሮስም አደነቁ። ዘወትር በጸሎታችሁ አስቡን፣ ይህንንም ለመንገዳችሁ ስንቅ ይሆናችሁ አላቸው። ወንድሞች እግዚአብሔርን ስጡ፣ ይህ ህብስትና ጽዋ እስከ ዕለተ ሞታችሁ አይለቅም ብሎ በእውነት እነግራችኋለሁም አላቸው። እነዚያ ቅዱሳንም እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋና ያ ህብሰትም ሳያልቅ እየተመገቡ 12 ዓመትም ኖሩ። ከዚህም በኋላ በክብር አረፉ። ወደ መንግሥተ ሰማያትም ገቡ። ጸሎታቸውና በረከታቸው ከእኛ ጋር ለዘላለሙ ይሁን አሜን። ቅዱስ ሚካኤልም መጥቶ ያን ህብሰትና ያን ጽዋ ወስዶ ለሌሎች ቅዱሳንም ሰጣቸው። አባታችን አባ ኪሮስም በበዓቱ ኖረ። ከዚህም በኋላ ከዕለታት አንድ ቀን ጌታችን እጅግ የጎበጠ ፍጹም ያረጀ መነኩሴ መስሎ በእጁ ምርኩዝ ይዞ ቀስ ቀስ እያለ ሂዶ ከጥላ ስር ሲያልፍ ከሩቅም አየው። አባታችን አባ ኪሮስም ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ አደነቀ። ሊጠይቀውም ወደ እርሱ ሄደ። ያ ሽማግሌም እግዚአብሔርን የምትወድ ከሆነ ከአንተ ጋር ወደ በዓትህም ውሰደኝ አለው። አባታችን አባ ኪሮስም ከወዴት መጣህ አለው። ሄረር ከሚባል ቦታ ነውም አለው። አባታችን አባ ኪሮስም ሄረር የሚሉት ቦታ ወዴት ነውም አለው። ያ ሽማግሌም በምስራቅና በምዕራብ በደቡብና በሰሜን አይደለምን አለው። አባታችንም አባ ኪሮስን አድንቆ አባ ምን ትላለህ? በምስራቅና በምዕራብ በደቡብና በሰሜን ካልሆነ በየት ሀገር ነው አለው። ያም ሽማግሌ ዛሬስ ሳታውቀውም ኋላ ግን ታውቀዋለህም አለው። አባታችንም አባ ኪሮስ ሃይማኖት ከሃይማኖታችን ጋር እንዲሆናልን አለው። ሽማግሌውም አንድ ነውም አለው። አባታችን አባ ኪሮስም ምስጋና በሰማይና በምድር የመላው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በልም አለው። ያ ሽማግሌም አባታችን አባ ኪሮስ እንዳለው አለ። አባታችን አባ ኪሮስም አንተ እውነተኛ ክርስቲያን ነህ፣ ወደ በዓት የምንሂድ አለው። ያ ሽማግሌም አንተ ብርቱ ነህ፣ እኔ ግን ደካማ ሽማግሌ ነኝ። እግዚአብሔርን የምትፈራ ከሆነ አዝለው ውሰደኝም አለው። አባታችንም አባ ኪሮስም እሺ እሸከምሃለሁ ብሎ ወገቡን በአጽኑ ታጥቆ አዝሎ ጥቂት ጥቂት እያለም ሂዶ ደከመ። ያ ሽማግሌም አባ ኪሮስን ደከመህን አለው። አባታችን አባ ኪሮስም ጸሎትህ ይርዳኝም አለው። ያን ጊዜም መልኩም ተለወጠ፣ ነጎድጓድ ብልጭታም ሆነ። አባታችን አባ ኪሮስም ክብሩን ማየትም ተሳነው። ዓይኑ ተጋርዶ ወደ መሬትም ወደቀ። ጌታም አባታችን አባ ኪሮስን ፈጽሜ ልባርክ ነው እንጂ ላጠፋ አልመጣሁምና ተነሳም አለው። በእውነት አንተ እውነተኛ እግዚአብሔርን የምትፈራ ፈጽመ የምታከብረኝ ነህና እኔም 12 እጥፍ እወድሃለሁም አለው። እውነት ላለው ስምህን በጋድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራ ሁሉ ኃጢአቱን ይቅር እለዋለሁ፣ ከአንተ ጋርም ያለ ምርምር ወደ መንግሥተ ሰማያት ይግባም አለው። ድግመኛም አባ ኪሮስ ከፈጣሪ አሳስበኝ የሚልህን እኔም ፈጥኜ ይቅር እለዋለሁ አለው። ድግመኛም መታሰቢያን ሊያደርግ ሳይሆንለት የቀረ ሁሉ ያለ ወቀሳ ካንተ ጋር ወደ መንግሥተ ሰማያት ይግባ አለው። ገድልንም መጽሐፍንም የጻፈ ሰው ሁሉን የስሙንም በመንግሥተ ሰማያት በሕይወት መጽሐፍ እጽፍለታለሁም አለው። ወዳጄ ኪሮስ ሆይ አንተና ወንድሞችም እንዳንተም ያሉ መነኮሳት ሁሉ በበዓቴና በመንፈስ ቅዱስ ፊት በመንግሥተ ሰማያትም ትከብራላችሁ አላቸው።
ከጨረቃ ብርሃን የፀሐይ ብርሃን እንደሚበልጥ የእናንተም ክብር ከሌሎቹ ጻድቃን ይበልጣል። ሰማይ ከምድርም ከፍ እንደሚል የእናንተም ስማችሁ ከሌሎቹ ጻድቃን ከፍ ከፍ ይላልም አለው። ዳግመኛም መከራ መስቀሌን ስለተሸከምክ እኔም እሸከምሃለሁ ብሎ በሰረገላ አስቀምጦ ከበዓቱም አደረሰው። ከበዓቱም ካደረሰው በኋላም ከዚህ ከኃላፊው ዓለም ትሄዳለህም አለው። አባታችን አባ ኪሮስም ሥጋዬን የሚቀብር ማን ነው? በተድላ በደስታ ነፍሴ ከሥጋዬ የተለየች አባ ሚሳኤል ንዑድ ክቡር ነውም አለው። ጌታችንም አባታችንን አባ ኪሮስን በምድር ከሚያገኙ መከራ የተነሳ ለኃጥአን ሰው ወዮለት፣ እስከ ክፋቱ መላእክት ጸለምትን ይወስዱለታል። የሚያገኘው መከራ ምን ያህል እነግረዋለሁ። ዳግመኛም 3 ነገሮች ያስፈሩታልም አለው። ወዳጄ ኪሮስ ወይ አንተ ግን እስከ ዘላለም ጥፋት አይታይብህም እናለው። ፈጽሞም ደስ ይበልህም አለው። በአስቄጥስ ገዳም የሚኖር አባ ባውማን አዝራለሁ፣ እስከ ሥጋህም አታስብ፣ ዳግመኛም ወደ አንተ መለሳለሁ ብሎ ሰላምታም ሰጥቶት በታላቅ ክብር ወደ ሰማይ ማረገ። ጌታችን አምላካችን ኢየሱስ ክርስቶስም ሲያርግ ሚካኤልና ገብርኤል፣ ኡራኤልና ፋኑኤል፣ ሳዲያኤልና ስናታኤል፣ አናንያም ራሳቸውን ዘንበል አድርገው ቅዱስ ቅዱስ አሸናፊ እግዚአብሔር ሆይ ምስጋና በሰማይና በምድር የመና ነው እያሉ ያመሰግኑትም ነበር። አባታችንም አባ ኪሮስም አቤቱ እስከ መቼ በዚህ ዓለም ያደንቃል? ወደ እርሱም ይመለከት ነበር። ይህንንም ብሎ ወደ በዓቱ ገባ። 40 ቀን እስኪፈጸም ድረስም ምንም አልበላም አልጠጣም ነበር። ከዚህም በኋላ የይቅርታ መልአክ ቅዱስ ሚካኤል መጥቶ ትበላ ትጠጣ ዘንድ እግዚአብሔር ሰማያዊ ህብሰት ሰማያዊ መጠጥ ሰጥቶሃል፣ አንተ ግን ከመጠን በላይ ትጾማለህም አለው። አባታችንም አባ ኪሮስም ነፍሴ እስከ ሞት ድረስ አዝናለችና የይቅርታ መልአክ ሚካኤል ሆይ ተወኝም አለው። ቅዱስ ሚካኤልም ይበላ ይጠጣ ዘንድ ግድ አለው። ግድ ስላለውም በላ ጠጣ። መልአኩ ቅዱስ ሚካኤልም ወደ ላከው ወደ ሰማይ ማረገ። ጸሎታቸውና በረከታቸው ከእኛ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን እንጂ ዛሬም በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያላችሁን ድጋፍ አሳዩን። እንዲሁም በኮሜንት ሴክሽን ላይ ሁልጊዜ እናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩን። አሜን ማለት ይሁን ይደረግልን ማለት ነውና